ያለ እናቱ ነው የመጣውና ስለዚህ አሁን እሱም ጥሩ ስለሆነ ያለውን ነገር በግልጽ ተነጋግሮ ወደ መፍትሄው መሄድ ነው የሚሻለው እንጂ አሁን ሊድ እያለች ነበር። ለሰከንድ ቤቴ ውስጥ እንድትገባ አልፈልግም። እንኳን ቁጭ ልትል ይቅርና በቃ የራሷን ኑሮትም ራሷ ሄዳ ለምንድነው አንተ እንደወንድ ቆፍጠን ማትለው? ቆይ አንተ ብቻ ነው የምትገባው ከእናት ጋር ነው የምትገባው? እኔ እንደፈለኩ ልግባ ችግር የለም። ዋናው እንድናወራ ነው የፈለግሽው አይደለም? ምንድነው እንደማውራት የፈለግሽው አንቺ? እናትን ይዘህ እኔ ቤት መግባት አትችልም። አትገባም። ግን ደግሞ እኔ ልጇን እየመጣች እንደ ልጅ እንደፈለገች መጣ ጠይቃይ መሄድ ትችላለች። በቃ አልችልም። እኔ ደግሞ እሷን በኩል ችግር አይቻለሁ፣ ባንተም በኩል ችግር አይቻለሁ። እኔ እንኳን ከገባውበት በኋላ እንኳን ስለዚህ አሁን እኔ እናንተ ምንድነው ማድረግ ያለባችሁ? መጀመሪያ እናንተ ተስማሙ። መደርደር አይደለም እኔ የመጣሁት። ምንድነው ከኔ የምትፈልጊው? ያጠፋሁት ነገር አለ? እሰየው፣ በጣም ይቅርታ። በቃ ትዳራችንን አብረን እናስቀጥል። እናቴ ትመጣለች፣ መጠየቅ ባለባት ሳትጠይቃለች። ይሄ ግዴታሽ ነው። እሱ ያስብበት። በቃ እኔ ያስብበት ማለት ዝም ብሎ መታረቅ የለም። ለምን መሰላችሁ? ዝም ብለን እየታረቅን እየተመለስን አሁንም ድጋሚ ጸብ እየተፈጠረ ነው። ደግሞ አንድ ነገር ልናገር፣ ከእናቴ ውጪ ያላትን ሀሳብ ታቆማለች። በቃ እናቴ እኔ ልጇ ነኝ። እናቴ መታ አንተን አሁን መጠየቅ አትችልም። እዚህ ቤት መታ ትችላለች አይደል? ያወራን ነበር እኮ አላዛ። ታዲያ የኔ እናት ስትሆን ብቻ ነው እንዴ መጠየቅ ማትችለው? ስንት ያባረርኩላት ለሷ ብዬ ከአንድም 2 3 ያባረርኩላት። ሰላም ውደኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውድ ቤተሰቦች እውነት በጣም ነው የማመሰግነው። ሁላችሁም ከጎኔ ናችሁ በብዙ ነገር እውነት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ብዙዎቻችሁ ትጨነቃላችሁ፣ ትመክሩኛላችሁ በውስጥ በቲክቶክ በኢንስታግራም እንደገና በዋትስአፕ ምናምን ትልካላችሁና አዋሉ አንዳንዴና በቃ በጣም ነው የማመሰግነው። የምሬ ነው። እናንተ ባትኖሩልኝ ኖሮ እንደዚህ ቆፍጣና አልሆንም ነበርና ቆፍጣና እንደሆን በርቺ አለን እያላችሁኝ እውነት በቃ በጣም ነው የማመሰግነው። እንደገና ዩቲዩብ ራሱ 100,000 ልታስገቡኝ ነው። በጣም አመሰግናለሁ። በዚሁ አጋጣሚ ተናግሬ አላውቅም። እስኪ 100,000 አስገቡኝ። ከእናንተ ጋር ላክብር። ያው 50,000 አክብሬ ስለማላቅ ባከብር ደስ ይለኛል ከእናንተ ጋርና አሁን ላይ በቃ የሆነ ፕሮግራም ማድረግ ምናምን ደስ ይለኛል። አምሮኝ ነው መሰለኝ አላውቅምና 100,000 አስገቡኝ እላችኋለሁ። ያው ብዬ አላውቅም ብዙ ጊዜ እንደዚህ አልልምና 100,000 አስገቡኝ ብዬ አላውቅም፣ ግን 100,000 ብታስገቡኝ ደስ ይለኛል። ያው ኖርማል ዩቲዩበር ለመባል 100,000 መግባት አለባችሁ መሰለኝ። ሲልቨር በተን ነው ይሰጣል መሰለኝና ብገባ ደስ ይለኛል። ግን አላስጨንቃችሁ። ያላረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉኝ ብዬ አላውቅም። እንግዲህ ዛሬ ለምን እንዳልኳችሁ ምን ያላቀውም። ዛሬ ዋና የመጣሁበት ምክንያት ያው ቤት ውስጥ እየተፈጠረ ያለው ነገር ታውቃላችሁና ያው እናንተ እስኪ ትንሽ ጊዜ ትንሱ ከዚህ ቤት ውጪ ምናምን ብላችሁኛልና ምን አሰብኩኝ ለትንሽ ጊዜ በቃ ነገሮች በቃ እነሱም ስልችት ብሏቸው እንዲሄዱ ከቤት ልወጣ አስቤያለሁ። ከቤት ልወጣ ማለት ቤቱን ቆልፌ ልጅቷንም ደግሞ የምታርፍበት እህት አለኝ አለችኝ። እሷም እህቷ ጋር አድርጊያት እኔም ደግሞ አሁን እዚህ ጋር ቪዲዮ ላይ መናገር ስለሌለብኝ ነው አንድ ቦታ ሆኜ ባርፍ ይሻለኛል። ማለት በቃ እኔ በጣም ሰለቸኝ፣ ደከመኝ። ደክሟችሁ ያውቃል? እውነት በጣም ነው ደከመኝ። በቃ አላዛር በጣም ነው ያደከመኝ እውነት ለመናገር ማለት በቃ እኔ ለሁለት አልቻልኳቸውም፣ ደክሞኛል። በቃ ከዚህ በላይ መጋፈጥ አልፈልግም፣ ከነሱ መራቅ ነው የምፈልገው። እሷ ደግሞ እኔ እርቅ አለመፈለግ አይደለም፣ እሱን ጠልቼው አይደለም፣ ታውቃላችሁ ሁላችሁም ማለት ነው። ግን እኔ እሷ ያለችበት ህይወት አልፈልግም፣ በቃ አልፈልግም። ቤት ማለት የባልና የሚስት ነው እንጂ የቤተሰብ ቤት አይደለም። የራሷን ኑሮ ባይኖራት ወይ ደግሞ በቃ አርጅታ ቢሆን ኖሮ እሺ ትኖራለች። ምንም ባህሪም ሁሉም ነገር ችላችሁ እኮ ታኖራላችሁ፣ ትጦራላችሁ አይደል እንዴ? ግን እኔ አሁን ግዴታ የለብኝም እሷን የምንቻል። እኔ ራሴን አስታመማለሁ ወይስ እሷን እንትን እላለሁ? የምሬን ነው። ግፊቴ እየጨመረ ነው። ከእርግዝና ጋር የመጣ ግፊት አለብኝና በቃ አሁን በጣም እየጨመረ ነው እና ዶክተሩን በጣም እየተቆጣኝ ነው። ስለዚህ እኔ ለጤናዬ ስል ለልጄ በቃ ለራሴ ስል መራቅ አለብኝ ከዚህ ቤተሰብና ለትንሽ ጊዜ አንድ ቦታ ሆኜ አርፋለሁኝ። ያው
ልጠፋባችሁ እችላለሁ እንግዲህ ቤተሰቦች፣ ለዛ ነው እና የምሬን ነው እስክመጣ ድረስ በቃ ቤቱንም ትቼ ምናምን ብሄድ ይሻላል። በጣም ነው የሰለቸኝ። በቃ እውነት በጣም ጭቅጭቅ በጣም ነው የሚያስጠላው። እንዴት እንደሚያደክም ብነግራችሁ በቃ እኔ አንደኛ እኔ እንዴት መሰላችሁ እኔ በማቴሪያል የማምን ሴት አይደለሁም። እኔ የማምነው በፍቅር ነው። የሰው ልጅ ፍቅር ሊገዛው ነው። ነገ እቃ ከሆነ ቁስ ነው፣ ተሰባሪ ነገር ነው፣ የሚጠፋ ነገር ነው። አንድ እሳት እዚህ ቤት ቢነሳ አመድ የሚሆን ነገር ነው። ግን የሰው ልጅ በህይወት እስካለ ድረስ ፍቅር ነው የሚበልጠው እና እኔ በቃ በጣም ከአቅሜ በላይ ስለሆነ ለትንሽ ጊዜ እረፍት ባረግ ይሻላል ብዬ ነው። ያው እንደማትቀየሙኝ ተስፋ አድርጋለሁ። ለነዳኒ ነግራቸዋለሁ እንዳይጨነቁ። ብዙ ጊዜ እዚህ ህንፃም የሆነ ጊዜ አጋጥሟቸው ያውቃልና እንደዚህ ሰዎች ሲጠፉባቸው ምናምን በር ከፍተው ምናምን ይገባሉ። ህግ ጋር ሄደው ምናምን አስፈቅደው ምናምን ነው በር እንትን የሚባለው እና ያ ነገር እንዳይመጣ እንዳይደነግጡ ስልኬን ምናልባት እሱ አላዛር የሚጨቀጭቀኝ ከሆነ ላጠፋ ስለምችል ይሄ ነገር እንዳይፈጠር ለዳኒና ለባለቤቱ እነግራቸዋለሁ። ምክንያቱም እኔ በጣም ጎረቤት ራሱ እንዴት እንደሚያዩኝ የምር ተሸማቀቁ። ይሄ ሶፋ ደግሞ አምጥቶ ይጎትታል፣ ብረት ነው እንትኑ። እታች ያሉት ምንድን ነው አንቺ ልጅ ምን እያረግሽ ነው እንትን የምትይው ይሉኛል። እኔ በቃ በጣም ነው እውነት። ከዛ ስንገባ ስንወጣ ሰው እየተሸማቀቀ በጣም ነው የተሸማቀቁት። ሰው ማየት ራሱ ቀና ብዬ ማየት በጣም ነው እየደበረኝ ያለው እና ለዚህ መፍትሄ ይሆናል ብዬ ያሰብኩት ለትንሽ ጊዜ የሆነ ቦታ ባርፍ ቆንጆ ነው ብያለሁ። እና ቤተሰቦች አሁን ወደ ዳኒ ጋር ሄዳለሁኝ። በቃ እንግዲህ አብራችሁ ተከተሉ። ቤተሰብ እንግዲህ ደርሰናል። ቤት ካሉ ነው እንግዲህ ዳኒ አለ ዳኒ አለው። እግዚአብሔር እንኳን ደህና ቆያችሁ። ደህና ነኝ። እንግዲህ ካሜራ ይዤ ሰላም ነው። አይ ትንሽ ላውራችሁ ብዬ ነው። ትናንት ዳኒም ስላልነበረ ለዛ ነው። አጋጣሚ እኮ አሁን እየነገርኩት ነበረ እሱ ስላልነበረ ያለውን ነገር እንዲህ ነው እያወራን ነበረ ራሱ። አዎ የተለበረውንም ነገር ትናንትናም አይቼዋለሁ፣ አውርታኝም ነበር። ግን ያው እኔም ደግሞ አጋጣሚ ስራ ስለነበርኩኝ በዛ ምክንያት ነው። ደህና ነሽ? በረታሽ ነው እንግዲህ? አዎ ደህና ነኝ። ግን ቤቶሽ ተረጋጋሽ? አዎ ተረጋግቻለሁ። ግን በቃ እኔ ልቀመጥ አልሰጡኝም። ዳኒ እየመጡ ምናምን እየረበሹኝ ነው። ጎረቤት እየተረበሸ ነው። አሁን ደግሞ ከዚህ ከወጣው ወይ ያዘጋጀሁት ቤት እንደ ድሮ በቀላሉ አይገኝም እና እኔ በቃ በጣም እየሰለቸኝ ነው። የመጨረሻ ለእናንተ ልናገር ብዬ ነው የመጣሁት። ትላንትም መታው ነበር። ከዛ በፊት አሁን ምን መሰለሽ ትላንትና የነበረው ነገር ያው እኔም እንትን ብዬ ላወራው ሞክሬ ነበረ እሱ ጋርም እና ያለውን ሁኔታ የተወሰነ ተረድቻለሁ። ባለፈውም እንደዚሁ ነበር ካልገባን ብለው ያው እቃውን ይዤ ካልመጣሁ የሚል ነው። አሁንም ሀሳቡ እኔ በእንትን የተረዳሁት እኔ ምናልባት በፖዘቲቭ የተረዳሁት ቢገባ እና ነገሮች ቢስተካከሉ ብዬ ነበር እኔ የያዝኩት። በየኔን የራሴን ነገር ነው የምነግርሽ እና እንትን እንዳይል ነው። ምንድነው አሁን እሱ እኔ ልታረቅ እያለ የሚመጣን ሰው አይ ኖ መታረቅ የለብን ብዬ ለመመለስም ለእኛም ይከብዳል። አሁን በአስታራቂ እንደ ሽማግሌ ስትሆኚ መሀል ስትገቢ ይከብዳል። ግን ይዘውት የመጡት የውስጥ ዓላማቸውን እኔ አላውቀውም ለመናገር። እንደዛ ሳይሆን በዛ ጋንግል ነው ያየሁት። አሁን ትናንትና የመጡበት ሁኔታ ተቀመጥ ከልክለውኛል። እውነት እኔ ምን ማድረግ እንዳለብኝ ራሱ አላውቅም። ማለት በዚህ አቅም የላትም ብለው ነው ቀን በቀን በቃ ተወኝ አይደል? ለምን አይተወኝም? ምን መሰለሽ ዝምልሽ እኮ ነው እንጂ እንትናት ወይ እንጂ ትናንትና ነገርኩሽ አይደለ? እየተነጋገር ነበር። ሴት ልጅ ብልሃት አላት። በቃ ቀስ ብለሽ ነው እንትን የምትይ። አንቺም አትቸኩይ፣ መቸኮል የለብሽም። እንደገና እሱ አሁን እንደምታዩ ነው ይቅርታ ነው እያለ ያለው። እኛ አሁን እኮ እዚህ ጋር ለሱ ወግነን አይደለም።
አንቺ እንዴት ብለን እናስረዳሽ? እሱ አሁን ይቅርታ ይላል። አንቺ ደግሞ ያለሽ እንትን ከእናቱ ጋር ነው እንደዚህ ነው። አሁን እሱ ደግሞ ምን እያለ ነው? ላናግራት እያለ ነው። እኔ በራሴ አናግራታለሁ፣ ችግር የለውም እንነጋገራለን፣ እሷ ባለችው መንገድ ይሁን እያለ ጀምሬ ያኔ አጋጣሚ ሆኖ ከመጀመሪያ ጀምሮ አጋጣሚ ሆኖ ነበርኩኝ አይደለ? መጀመሪያ እኔ አሁን አንቺ እንትን የምትይው አንቺ ያው ይቅርታ ስጠይቂ ሁሉ ነበርኩኝ እኔ አሁን ይቅርታ ስጠይቂ ነበር። ከዛ እሱ ጥሎ ሲሄድም አውቃለሁ። የነበረውን ሁኔታ በደንብ ነው የተረዳሁት። ግን ምንድነው አሁን በአንድ ሳይድ እሱ ሲገፋ አንቺ ደግሞ ጥሩ ስትሆኚ እሱ እንደገና ሌላ አይነት አክሽን ነው የሚያመጣው። ዞሮ ምንድነው እኔ እናትየው አልቻልኳትም። በቃ እኔ ከአቅሜ በላይ ነው። አሁን ምን መሰለሽ እኔ አስቤ ነበር እሱ ላይ ይኸውልሽ አይደለም እሱ ላይ ምን መሰለሽ አስቤ ነበረው እኔ ለብቻው ለምሳሌ እሱን አላዛርን ለብቻ አናግሬ እንደገና ደግሞ እናትየዋንም ለብቻ ትንሱንም ለብቻ አናግሬ መፍትሄ ለማድረግ ነበር የፈለኩት እኔ ትንሱዬ። አሁን ለመሰለሽ አንቺ የምትይው ሐሳብ እኔ በኔ እይታ ጥሩ ነው የምለው እኔ እናትየዋ አትግባ አትምጣ ምናምን የሚለው ላይ ሳይሆን ቢያንስ ማለት ነው ያላቸውን ነገር ካንቺ ጋር ያለውን ነገር እሱም ለይቶ እሷ የእናቱንም ጉዳይ ደግሞ አንድ ላይ ሆናችሁ ነገ ከነገ ወዲያ ሊስተካከል የሚችል ነገር ሊሆን ይችላል። ግን እሱ ያንን ነገር ለይቶ ልክ እንደ ትዳሩን መርጦ ወደ አንድ ሳይድ መሆን እንዳለበት አስረድቼው ቀስ ብለን አንቺንም አስረድቼ ሴት እናትየዋንም ደግሞ አስረድቼ መሆን ያለበት ላይ ቀስ እያልን እንደዚህ ልንመጣ ነበር እያሰብን የነበረው። አሁን በመሃል ምንድነው የተፈጠረው ነገር? አንዴ ወደዛ ይሄዳል ነገሩ፣ ወይ ደግሞ አሁን ባለፈው ተው ስንል እቃውን ጭኖ ሲል እንደገና ደግሞ አሁን በድንገት ደግሞ መጥቶ እቃውን ካላስገባው ሲል ይሄ ነገሮቹ የኛንም የእርቅን ቁጭ ብለሽ የማናገሩን በእናትየዋም ሳይድ ያለውን በሱም ሳይድ ያለውን ሁኔታ በአንቺም ሳይድ ያለውን ችግር አይተን ለመፍታት እንኳን ጊዜ አልተሰጠን ማለት ጊዜ አላገኘን። ቁጭ ብለን እንኳን አሁን ውክብ ያለ ነገር ሆነና መሬት እንዲይዝ ቢያንስ በሁለቱም ሳይድ ላይ መነጋገር ነበረብን። በግራም በቀኝም አይተን ከዛ ይሄ ነገር እንደው ቤተሰብ ማግባት አለበት ሌላም ሰው ተጨምሮ መሆን አለበት ቢባል እንኳን እንደዛ እያደረግን ነበር መሄድ ነበረብን። አካሄዱ እንደዚህ እንትን እያለ አሁን ግን ጥርጥር ያለ ሆነና ሰውንም ጫና እየፈጠረ ችግር እየፈጠረ የኛም ላይ እንትን እያለ ሄደ። በጣም በቃ ያ እንዲሆን እኮ የሚሆነው እርቅ እኮ ማለት ነው። እኔ ከሱ ጋር እኮ ብታረቅ ራሱ ችግር የለውም። ግን እኔ እናትየው ቤት ከመጣች እኔ አንድ ቀን ለሰከንድ አላድርም። ምክንያቱም በቃ ውስጧ በጣም እንጃ ተንኮል አለ እና የእውነትም አትወደኝም። በቃ አንዋደድም ማለት ተራርቀን በቃ ግዴታሽ ነው እንደዚህ እሱን የመቀበል እኔንም የመቀበል ግዴታሽ ነው ትለኛለህ። እኔ ምን ትላንት እኮ ነግሬሽ ነበር ተከላደለችም እኮ እሷ እንደዚህ አትኛ ይኸውልሽ አንቺ ምን ማድረግ አለብሽ ነው? እኔ በጣም ነገሮች ያሳዝነኛል። ባሻቱኝ እንደዚህ አሁን አንቺ ምን ትጎጃለሽ? በትንሹ በትልቁ እያለቀሽ እንዲያረክሽ እንዴት ይሆናል? ነገሮቹን እንደው በሰል ብሎ ማሰብ ይሻላል እና ደግሞ በእያንዳንዱ ነገር ላይ አታልቅሽ። በቃ እንደዛ ሳይሆን አሁን ይኸውልሽ ያዘንሽ ራስሽ እንደገና ጎርተሽ ምናምን ሲሆን ደግሞ በጣም ብዙ እንትን አለው፣ ብዙ ጉዳት አለው። ልቀመጥ አልሰጡኝም እኮ ቤት ውስጥ እኮ እኔ ከወጣሁ ልጅቷን አስከፍቷት አስፈራርቶ ያስከፍታት አላውቅም። በቃ እኔ ልቀመጥ አልሰጡኝም። በቃ እኔ በጣም ነው የሰለቸኝ እውነት። በቃ አሁንም ደግሞ እሱ መግባት ፈልጎ አይደለም። ይቅርታ እኮ ትልቅነት ነው። ይቅርታ አረግለት ነበር። እሷን አስከትሎ ነው ግን እርግጠኛ አትሁኝ። በምን አወቅሽ ነው? አሁን አንቺ አሁን ይቅርታ ስትዩ እሱ ጥሎ ሄድ አይደለ? አሁን አንቺ እሱ ደግሞ አሁን ይቅርታ ሲል ከምን ሳይድ ነው ይቅርታ ያለው የሚለውን አብረሽ እየኖርሽ ካላየሽው እኮ በምን ይታወቃል? ሰው ይቅርታ እኮ አይደለም ያለኝ። ይቅርታ አይደለም እቃ ይዞ መጥቶ እኔ እቃ መች እኔ ሲጀምር በቃ ለማስልኝ በቃ እኔ አስተካክላለሁ እያለሽ ነበር። ግን አንቺ የመስማት ፍላጎትም የላትም። እሱ ሳይሆን መረጋጋት አለባት አይደለማ? ተረጋግታ እሷ ማድረግ ያለባት ምንድን ነበር? አሁን እሱ አሁን እንደዚህ ብሎ ሲል ከዛ እኛ ባለንበት ማለት ነው አንቺም ቁጭት ያለሽ እሱም ቁጭ ይላል። እንደዚህ ብሎ መጥቼ ነበር ሲል ከዛ በኋላ እንደዚህ ነው። አሁን የሱ ምን ሲመጣ አንቺ ያለ መቀበል አንቺም ደግሞ ሲሄድ ደግሞ እንደገና እሱ አንቺ ኧረ ቁጭ በል ስንለው ደግሞ እሱ ጥሎ መሄድ ያለውን ነገር አላረጋጋውም። ነገሩን ራሱ መስመር አልያዘም። እኔ እሱ መስራት ይቅርታ ቢጠይቀኝ እውነትም እንትን ብሎ እቀበላለሁ። ግን እኔ እሷ ካለች
እንኳን ልቃ እኔ ምንም እሷን ማየት ራሱ አልፈልግም። እውነት ለመናገር በህይወት ዘመኔ እንኳን በቃ እውነት ልጄ እንኳን ተወልዶ ወይ ተወልዳ ራሱ እሷን እንድታይ አልፈልግም። በቃ የዚህ ነው ነው በቃ ምክንያቱም በጣም መጥፎ ሰው ናት። እኔ ብዙ ነገር ነው ያደረገች። ያንንም ማድረግ የምትችይው እኮ ነገሮችን ስትነጋገሩ ትዳሬንም ያበላሸችው እሷ ናት። እና ታዲያ አሁን እንዴት አድርገን እናስማማ? አንቺ ግን እሷ ስትመጣ ባላያት እሱ ገብቶ እኮ ከአንቺ ጋር መነጋገር የምትችሉት እሷ አብራው ካልመጣች እንዴት እሷ ምን ትላለች? እኔ ቤት ውስጥ ገብቼ ማየት አለብኝ መስማማታቸውና እሷ ካለች አንስማማም ሲጀመር ታርቀና ለምን ታይናል ወይ ውጭ ሆና አትምጣ ቤት እሱን ታናግረው በስልክ ህፃን ልጅ አይደለም አይደል እንዴ? እኔም እኮ ለእናቴ ልጅ ነኝ። እናቴ መታ ወይ እንትን አላለችም። ልክ ነሽ። አሁን እኛም እንኳን አንቺ ብቻሽን መሆን ነው እኛም ራሱ እንትን እያለን ያለው አንቺ ብቻሽን እናንተ አላችሁ ጫና ይበዛብሻል። ከዚህ አንፃር ተነጋግረን ሰላም አድርጋችሁ እናንተ ሁለታችሁ ብትነጋገሩ እኮ እሷ እንትን ትላላችሁ። እሱን እኮ ማለት ነው እንድንነጋገር ሁሉ እንትን ብየው ነበር። እየተነጋገሩ ቀደም ራሱ አብሮቶት ነበር መጥቶም ነበርና እንትን እያልን ነበርና ቀስ እያለ ነው እንደዚህ አይነት ሂደት የሚሄደው። አሁን ለምን እሱ ብቻውን ራሱ መጥቶ አያወራም። አንድ ቀን እስኪ ብቻው መጥቶ ሁሌ እሷን ይዞ ነው የሚመጣው። እመጣለሁ እያለ ጋር ነበር የሚያወራው። እመጣለሁ ዞሮ ምንድነው እኔ አሁን ይኸውልሽ ለእኔ ለየብቻ ቢሆን ነው የምመቸኝ። ለእኔ ለማስታረቅ ምቹ የሆነው አሁን ባለፈውም እኔ ቤት ነው ያልኳቸው ጊዜ ከእናቱ ጋር ነበር የመጣው። አሁን እኔ ያን ሰዓት ላይ ለእንትን አይመችም፣ ለእርቅ አይመችም። ለምን አንዳንድ ጊዜ ይገፋል እንትን የሚለው ነገር እናትም ስትኖር ለምን እሱ የሚነገረውን ሐሳብ እሷ ልታስቀየረው ትችላለች ብዬ ነው እኔ ለየብቻ ማናገር የፈለኩት። እንትን እንዳንል ብዬ ይሄንን እንዳናደርግ ብዬ ነው ሁለት ሐሳብ እንዳይሆን ብዬ የነሱንም የሱን ብቻ ሐሳብ ወስጄ ከዛ ደግሞ ያንቺን ብቻ ሐሳብ ወስጄ እርቁን ለማድረግ ነበር የፈለገው። አሁን እሱ ሲመጣ እንዳልሽው ነው ከእናቱ ጋር ነው የሚመጣው በአብዛኛው። ከእናት ጋር ትምጣ በቃ ብቻና ከዚህ በኋላ እሷ እንዳታስከትል ብዬ ደግሞ ለማለት ለኔም ይከብዳል። ትክክል ነው ይከብዳል። ግን እሱ ቢያደርገው የሚሻል የነበረኝ ግን ለዛ ነው። እኔ አሁን የመጣሁበት ዋና ምክንያት አልነገርኳቸው። እኔ በቃ ነገሮች በጣም እየከበዱኝ ነው። እየመጡ እየተመላለሱ እንትን እያሉኝ ነው። ለተወሰነ ጊዜ አንድ ቦታ አርፋለሁኝ በቃ እነሱ እንትን እስኪሉ የቤት ኪራይም ከፍያለሁ። ግን እናንተ እንዳትጨናነቁ ባዶ ሲሆንባችሁ፣ ምክንያቱም ልጅቷንም ሸኝቻታለሁ። ልጅቷ እና ትመጣለች እሷ ወደዚህ ስመጣ እና እኔ ለትንሽ ጊዜ በቃ ከነሱ አይንም መጥፋት አለብኝ። ምክንያቱም መሄድበትን እኔ አሁን እንዲህ ብዬ መናገር አልፈልግም። ግን ጎረቤት ስለሆናችሁ እንዳትጨነቁ። ግን ቢያንስ እንኳን የት እንዳለሽ ነገ ከነገ ወዲያም እኔ እኮ ልፈልግሽ እችላለሁ። ለተለያየ ለማነጋገርም ችግር የለም። ስልክ ደውልልኝ ዳኒ። ስልክ አነሳለሁ። አንደኛ ሲጀመር የት ነው የምትሄጂው? ችግር ከገጠመሽ ካለብሽ ነገር ይለኛል፣ እኛም አብረን እንፍታው። ግን አንቺ እኔ በቃ ልቀመጥ ሰላም አልሰጡኝም። ለእኔ ደግሞ ለጤናዬ ጥሩ አይደለም። በቃ ግፊት ጀምሮኛል ገና እንትን ከማለቴ ማለት ነው። ከነሱ ጋር ስጨቃጨቅ ማይሆን ነገር ውስጥ እየገባው ነው። ስለዚህ እኔ መሰለሽ በትንሱ በስሜታዊነት ተነሳስተሽ ያልሆነ ቦታ ለመሄድ ወይ ራስን ለመጉዳት የሆነ ሌላ እኔ ራስን አልቆዳም። ግን በቃ እንደዛ ሳይሆን በቃ መራቅ አለብኝ። ምክንያቱም ሁሌ ካሜራ እየደቀኑ እየመጡ ከዛ እንደዚህ ይሉኛል። እኔ በቃ በጣም ነው የሰለችኝ። ያልሆነ ቦታ እንዳትወጪ ያልሆነ ቦታ አልወድቅም። እኔ አሁን እንዳልናገርም ባለው ነገር ላይ ተጋግዘን እንኳን እዚህ እንትን እንድናሳልፍ እዚህ እንድንሆን እዚሁ ሆነሽ ጎን ለጎን ሆነን ያው ያለውን ነገር ብዬ ተነጋገርን። ልክ እንዳሁን ግን እኔ ቀን በቀን አልቻልኩም። በቃ የነሱን ጭቅጭቅ በጣም ነው የሰለቸኝ። አንቺ መረጋጋት መቻል አለብሽ። እንዴት የት ነው የምትሄጂው? አሁን ምንድነው ማን ጋር ነው የምታርፊው? እቤትሽ ሆነሽ እንደዚህ ረፍት ያጣሽ አሁን ሰው ጋር ሄደሽ እንደገና ይሄ ችግር ተከትሎሽ እኮ ይመጣል። እሱ ፈልጎሽ እኮ ይመጣል። ሰው ጋር አልሄድም። አሁን እኔ እንደዚህ ካወራው ቦታውን ስለሚያውቀው ነው እኮ ለዛ ነው ያልተናገርኩት። ቦታውን ካወቀው እዛም መጥተው ይረብሻሉ። ያለውበት ቦታም እኔ መረበሽ አልፈልግም። በቃ ከነሱ ከዚህ ሁሉ ለምንድን ነው በስነ ስርዓት ተነጋገሩ። ግድ የለሽም አንድ እድል ስጪው። አንድ እድል ተነጋገሩና ይሄ ነው ተባብላችሁ አንቺ ዝም ብለሽ ወደ ባሻችሁ ታይ። እንደሱ አይደለም። አታልቅሽ። አላለቅስም። ግን ተረጋጊ። ውስጥሽን ማልቀሰሽ ሁሉ ነገር እንደዚህ ሲሆን ደግሞ
በጣም ይከብዳል። ነገ ከነገ ወዲያ በሽተኛ ነው የምትሆኚው። ልንገርሽ እኔ ለምን ካላስገባሽ እኮ አይሆንም አይደለም እንደዚህ የሆነ ካላቀረብሽው ካላናገርሽው እንዴት አድርጋችሁ ነው የምትስማሙ? አሁን እኮ የልብሽን በምን ያውቃል? አንቺ ቀርበሽ ይሄ ነው እንዲህ ነው ብለሽ ካልነገርሽው እሱ የልብሽን እንዴት አድርጎ ያውቃል? አንቺ አሁን እሱ ውስጥ ያለውን ሐሳብ ታውቂያለሽ እንዴ? አታውቂም ማለት ብቻ እናቱን ስለምታይ ስለምትናደጂ ነው እንትን የምትይ። እኔ እሷ ከገባች እኔ ቤቴ ድጋሚ አላስገባትም እኮ ያ እንዳይሆን ተነጋገር። ያለሱ አሁን እንድትነጋገሩ እኮ እየነገር ነው ያለሱ ማለት ነው። እሱ ያለሷ እሱን ብቻ ለማግኘት ሞክሬ ደግሞ መፍትሄ ለማስቀመጥ እንሞክራለን። በቃ ያለው ነገር እኔ አይደለም 1 ሳምንትም 15 ቀን የሚሆን ትንሽ አረፍ ልምጣ። በቃ እኔ በጣም ነው እውነት የከበደኝ። እኔ ለጤናዬም በቃ እየታመምኩ ነው። አንቺ ልጅ ተይ እንደዚህ ድርቅ አትበይ በእናትሽ። አይደለም እንትን አድርጊ ነገሮችን እኮ ላላርገሽ ነው እንትን አሁን ጥለሽ ሄድሽ። ከዛ በኋላ በሆነ ምክንያት እንደው የት እንደምትሄጂም ሳናቅ ወይ ደግሞ የሆነ አጉል ነገር ላይ ወድቃ ይሆን ምን ይሆናል አሁን እናስባለን እኮ እኛም ያን ነገር እንትን እንዳይል አሁን እኛ ለምሳሌ ያክል ቤተሰብ ጋርም ከሆነ ቤተሰብ ጋር ወይ ደግሞ እዚህ ብትሆኝ ነው ለእኔ ደስ የሚለኝ ቤትሽ ሆነሽ እኛ ከጎንሽ አለን ወይ ቤተሰብ ጋር ማዘር ጋር ምናምን ከሆነም ትክክለኛውን ነግሪን ለኛ አልናገርም። እኔ ለሱ እኔ አሁን እዚህ ጋር ተናገርኩ ማለት አንደኛ ካሜራ ይዣለሁ። ከነገርኳችሁም ደግሞ ያው እናንተ እርቅ ስለምትፈልጉ መናገራችሁ ማይቀር ነው። ስለዛ ነው በቃ እኔ እውነት በቃ ለራሴ በጣም ስለፈራው ነው። እናንተም ደግሞ እንዳትጨነቁ ነው። ነገራችን ላይ እሱ የሚያስፈራውን ነገር እንትን ማድረግ እችላለሁ እኔ አሁን ለምን እንደዚህ እንደሚያደርግ እኮ እንነጋገራለን እኮ እኔ እኮ አፈርኩ። ጎረቤት ራሱ እናንተስ በቃ እንትን ማድረግ ስለቀረብኳችሁ ነው። ሌሎቹ ራሱ ሲሰሙ ያሳፍራል። እውነት ቀን በቀን እንትን እየጎተተ እዛ ታች ያሉት ይረበሻሉ፣ ላይ ያሉት በቃ እኔ በጣም ነው እውነት የተቸገርኩት። ለዛ ነው በጣም ነው የተቸገርኩት። አሁን ይኸውልሽ አሁንም ቢሆን መፍትሄ እኮ አላገኝም። ያው እቃውን እንደምታየው ነው መንገድ ላይ መሀል ላይ ሆኖ ችግሮቹ አልተፈቱም። አንቺ ምን ተናላልሽም? ትላንትና ምሱ ስለሌለ ነው እኔ መጥቼ እንትን ያልኩት። አንቺ ግን ምንም አትረጂም። እኔ አሁን ዳኒን ብዙ ጊዜ ተረጋ ለምን እንዴት አልታረቁም ላናግርሽ ነበር። ያው እኮ እኔ እኮ ልመጣ አሁን እንትን ስለምን ነው እንጂ በኋላ ላይ የተወሰነ ረፍት ሳገኝ መጥቼ ሁሉ አናግርሻለሁ እያልኩ ነበር። ለምን ተነጋግረን አንድ የሆነ ነገር ላይ ነው ወደው መድረስ አለብን። ለምን እነሱም እሱንም ናብዬ ሁሉ አናግረዋለሁ እንደዚህ እናትየውን ለብቻ በቃ በዚህ መንገድ ነው መሄድ ያለብን። ስለዚህ እንደው ትንሽ ልብ እንትን ላይ አንተ ማረጋለህ የት ነበረን? ቁጭ በልሽ። አይ በቃ አልቻልኩም፣ ውስጥ መሆን አልቻልኩም። ቁጭ በል እዚህ አድርስ ያብራቱ ቁጭ በልሽ። ምን መሰለሽ እንትን ነው ወይ ዳኒ ነበር አይደል እንትን ነው ያናገርኩት ነበር። አሁን አንቺ ለመንገር ፈርቼ ነበር እንጂ እሱን ያናገርኩት ነው በድንገት የመጣሽ። አይ እዚህ ቤት ውስጥ ነበር በድንገት የተነጋገረን። አሁን እኔ በእንትን ማለት ፈርቼ ነው እንትን እንዳይልሽ። እንትን አይለኝም ግን በቃ እኔ ነግሬያቸዋለሁ። በቃ እንሂድ በቃ ያወራችሁን በሙሉ ሰምቻለሁ እኮ ገባኝ። አንደኛ ነገር እኔ ትጨርስ ብዬ ነው አሁን አንተና ያናገርኩ እንደነበር ከነገርኳት ትናደድና ሄዳ ካልሄድኩ ትላለች ብዬ ነበር ያስኳት እና ቀስ ያደረገ እንትን ያልኳት። ከዛ ግን ደግሞ መሄድ ምን ጥቅም አለው? መሸሽ ነው ህይወትን በመሸሽ የሚስተካከል ነገር አለ። እኔ ተይ እያልኳት እኮ ነው አሁን አንተን እያናገርኩ እንደነበር እኔ በቃ ያወራሁትን በቃ እስቲ ታውራኛው ብቻ ይንኛ ታውራኝ እስቲ። አይ አሁን መሰለሽ እኔ ምንም ላወራ አልችልም። እኔ አሁን ዋናው ፍላጎታችን እኮ ዋናው ፍላጎታችን የእናንተን እርቅ እንዲወርድ ማድረግ ነው። ሌላ ምንም ማለት ነው። አዳምጪ። አሁን እሷን እንዳትኖር ብለሽ ነበር አይደለ? አሁን እሷ አለ ብቻውን ነው የመጣው። እያናገርኩት ነበር። አሁን ቅድም እንደዛ ካልኩሽ መጥቶ ነበረ እያናገርኩት ነበር ብልሽ ጥለሽ ነው የምትሄጂው ብዬ ስላሰብኩ ነው ቁጭ እንድትያደረኩት እንጂ እሱ ወደዛ ነው የገባው። ዞር ያደረግነው አውቀን ነው። ስለዚህ እኔ ብቻውን ላውራው ያለች አይደለ? አዎ ምን መሰለህ አሁን እናቱ ያለ እናቱ ብቻውን መጥቷል። ያለ እናቱ ነው የመጣው እና ስለዚህ አሁን እሱም ጥሩ ስለሆነ ያለውን ነገር በግልጽ ተነጋግሮ ወደ መፍትሄው መሄድ ነው የሚሻለው እንጂ አሁን ልሂድ እያለች ነበረ። ያው ሰምቻለሁ። መሄድ ምን ጥቅም አለው ነው? በቃ ሰላሜን አልሰጣችሁኝም። የትኛው ሰላም ማለት ነው? ቀን በቀን እየመጣችሁ ጎረቤት የሆነ እንትን የተሸማቀቅኩኝ ምን ብዬ እረፍት አልሰጣችሁኝም። መጥቼ እኮ ቤቴ ልገባ እኮ ነው ያልኩሽ። ይቅርታ ነው ያልኩሽ። ይቅርታ ማለት ሰላምሽን ይነሳሻል ወይ? ሰላምሽን ይነሳሻል። እናትህን ይዘህ አትገባም። በቃ ቤት ውስጥ
አሁንም ክፍት ነው። ቁልፍ ሰጥቼ እሄዳለሁ። እኔ ችግር የለብኝም። ቤት የምትል ከሆነ ግን ደግሞ እናትህን የምታስገባት ከሆነ መቼም አላደርገውም። ለሰከንድ ቤቴ ውስጥ እንድትገባ አልፈልግም። እንኳን ቁጭ ልትል ይቅርና በቃ የራሷን ኑሮትም ራሷም ሄዳ። ለምንድን ነው አንተ እንደ ወንድ ቆፍጠን የማትለው? ቆይ አንተ ወንድ አይደለም እንዴ? ብቻህን ሆነ ከኔ ጋር መጋፈጥ 100 ሰው ናት ትላለች እናትህ። እኔ ምን አስቸግሬ ነው? 1-2 ቀን ሆርሞን ብዬ እንትን ስላልኩ ነው። ስንት ወንድ አለ እንዴ ወሩን 9ን ሙሉ እና በቃ ብዙ ነገር እያደረገችው ሚስቱ የሚችል ወንድ አለ እኮ። ሆርሞን ምን ለአንተ አዲስ ነው ይሄ ነገር? ዶክተር ደውላን ነገረ? ለምን ትዳርህን ለመፍታት ታስባለህ? እቃ ይዘል ሁለታችሁም በተለያየ ጊዜ ትዳር ማስተሳሰብኩት አይደለም። መጀመሪያ ትቻሉ አልኩ እኮ ይቅርታ አልኩኝ። አለፈ እኮ ከዛ አብረን መጣን። ካለፈ በቃ አለፈ። ይሄም አለፈ እኮ። አዎ ምን መሰለህ ያንቺ አልፋለኝ አልፋ። አሁን ቆይ አንተ ብቻህን ነው የምትገባው? ከእናትህ ጋር ነው የምትገባው? እኔ እንደፈለኩ ልግባ፣ ችግር የለም። ዋናው እንድናወራ ነው የፈለግሽው አይደለም? እንድናወራት የፈለግሽው አንቺ ከኔ ጋር ሲጀመር። እናትህን ይዘህ እኔ ቤት መግባት አትችልም። አትገባም። ግን ደግሞ እኔ ልጇን እየመጣች እንደ ልጅ እንደፈለገች መታ ጠይቃኝ መሄድ ትችላለች። በቃ አልችልም። እኔ ደግሞ ምን ማለት ነው? በቃ አልችልም። አሁን እሱ ላይ ነው። አሁን አትገባም አልኩኝ አይደል እንዴ? አልችልም መሰለህ። ይሄንን እንዳልኩ ነው። መጀመሪያ ተነጋግሮ ፈቶ እሷ ትግባ ውጪ መገናኘት ትችላለህ። ምክንያት አይደለም አይደል? አዎ መጀመሪያ አሁን እሷ ትግባ ምናምን የሚለውን ነገር በኋላ ላይ ያየ ነው። አሁን መጀመሪያ ግን እናንተ ሰላም ስትሆኑ እኮ በፍቅር ብዙ ነገር መደረግ ይችላል። በፊት እኮ እናትየዋ ናት ይሄን ሁሉ ፕሮሰስ ያደረገችው አይደለ? እሷን እንትን ብላ የተቀራረባችሁት ለነገሮቹ መስመር ያስያዘችው እሷ ነች። በኋላ ላይ ነው እንደገና ደግሞ መሀል አብሮ መኖር ሲጀመር የመጣ ግጭት ነው ይሄ ግጭት። በኋላ ላይ ደግሞ ይሄ በጣም የሚቀራረብ ሰው ደግሞ በጣም ሲጋጭ የተለየ አይነት ግጭት ነው የሚያመጣ። ስለዚህ እንደዛ ስለሆነ እኔ በሷ አንግል ሳየው ሆኜ በኩል ሳየው ምናልባት ውስጥ የተነጋገሩት ካሁን በፊት አብሮ ሲኖሩ የተሰዳደቡት ወይም ያለው ነገር የበለጠ ነገሮቹን እያሰፋ እንዲመጣና በውስጣቸው ጥላቻ እየፈጠረ እንዲመጣ ያደረገ ነገር ነው ይመስለኝ። ስለዚህ አንተ ምንድነው ማድረግ ያለብህ? መጀመሪያ እኔ የማስበው ሁለታችሁ በሰላም አውርቶ ወደ አንድ መስመር መምጣት የተሻለ። መጀመሪያ እኮ ስለኔ ችግር ንገሪኝ። ምንድነው ያደረኩሽ? ስለኔ አይደለም ታወራው። እሷ ትገባለች አትገባም? ካየው በኋላ ማለት ነው አላዛር፣ እኔ እንኳን ካየው በኋላ በእሷም በኩል ችግር አይቻለሁ፣ በአንተም በኩል ችግር አይቻለሁ። እኔ እንኳን ከገባውበት በኋላ እንኳን። ስለዚህ አሁን እኔ እናንተ ምንድነው ማድረግ ያለባችሁ? መጀመሪያ እናንተ ተስማሙ። በነበረው ወይ ባለፈው ነገር ላይ ሶሪ ተባብላችሁ በደንብ መፈታት አለበት። በቃ የነበረውን ነገር በአንቺ በኩል እሷ ያጠፋችውን ጥፋት ሙሉ ለሙሉ ይቅርታ፣ አንተም ያጠፋውን ጥፋት ሙሉ ለሙሉ ይቅርታ ተባብሎ ወደ አንድ መስመር መጀመሪያ መምጣት። ከዛ በኋላስ ይሄ ነገር እንደ ቢስተካከል፣ ይሄ ነገር እንደ ብናደር፣ የእናትህን ጉዳይ በምን እናርገው፣ እንደዚህ እየተባባላችሁ እየተነጋገራችሁ እየተፈታ ይሄዳል። አሁን ምንድነው ችግሩ? እሷም ያለው የንግግሩ ጥላቻ ነው መሰለኝ እናትህን ማየት አልፈለገች። አሁን እናትህን አልፈለገችም ማለት ከአንተ ጋር ተለያይታለች፣ እናትህ ተለያይታ ትኖር ለማለት ግን አይደለም። የግድ ነው እናትህ ናት። የእሷን እናት አሁን ማየት አልፈልግም ብትል አንተ ምንድነው የሚሆነው? አይሆንም ማለት እናቷን ማየት ግዴታዋ ነው። በቃ እናቷን መተው ሊጠይቋት ግዴታ ነው። ስለዚህ እኔ አንተን ነግረህ በመጀመሪያ ክፍተቱን ለመድፈን መጀመሪያ የሚቀድመው ይሄ ነው ብዬ ነው የማስበው እኔ። ስለዚህ የእኔ ችግር ምንድን ነው? እኔ ምን ላድርግልሽ? እናትህን በቃ አስወጣልኝ። በምን ወጣች እኮ? ስንቴ ትወጣለች? መች ነው የወጣችው? ሁሌም አለች እኮ ባንተ ህይወት። አስወጣልሽ እኮ አንቺ ቆም ብለሽ ነገሮችን አስቢ። አቶ ዳንኤል ከአንድም ሁለት ጊዜ እሷን ሰምቼ እናቴን ከቤት አባርሬያለሁ። ገባ? አባርሬ ሐዋሳ ድረስ እና ታዲያ እሷን እየሰማው እራሷን የምታመጣት እኔ ነኝ የማመጣት? ነይ ብያታለሁ። እኔ አላልኳትም። ይሄ የራስሽ አንዳንድ የራስሽን ችግር ወደ እኔ አታላኪ። በቃ አይደለም ችግርሽን ለችግርሽ ይቅር ማባባል ከሆነ ይቅር እንባባል፣ ችግር የለም። የሆነ ነገር ሲፈጠር ግን ደግሞ ለሶስተኛ ጊዜ ደግሞ እንደዛ አይነት ነገር አላደርግም። ስሚኝ፣ አንቺ ራሱ በቃ በጣም ነው የምታወሪው። እሺ ልስማ። እሺ ለሶስተኛ ጊዜ አሁንም እናቴን ከቤት አባረሬ እኔ ዋጋ መክፈል አልፈልግም። እናቴ ናት፣ ታዝንብኛለች። ነገ ብትረግመኝም እኔ ላይ የሚደርሰው እሷ ላይ አይደለም። ስለዚህ እኔ አላባራትም። ግን ደግሞ እየኖረች ነው አይደለ? ከዚህ በፊትም እኮ ከኛ ቤት ወጣ እኮ እየኖረች ነው። ችግር የለም እኮ እኛ ጋር አይደለም እኮ የምትኖረው። የራሷ ቤት አላት፣ የራሷ ምን አላት። ግን ደግሞ የትም ይሁን
ሐዋሳም ሆነ አዲስ አበባም ሆነ የትም ይሁን ግን መታ ግን ልጄን ማየት ፈልጋለሁ ብላ ከመጣች ለምን ውጭ አትገናኙ? ውጭ አትገናኙ? ለምን ነው እንዴ የልጄን ማረፊያ ምን ማለት ነው? አንቺ እንደሱ አይሆንም። እናቴ መታ ካልጠየቀችኝ ታዲያ ትዳር ምንድን ነው? አሁን ባንቺ በኩል ሊስተካከል አይደል? ባንቺ በኩል መስተካከል ያለባቸው ነገሮች አሉ። እኔ በቃ እውነት ይቅርታ አድርጉልኝ። በቃ እኔ ይቅርብኝ። አይወልሽ ባንቺ በኩል መስተካከል አለበት። አሁን ከነጭራሹን አትምጣ ለያት እና የሚል ነገር አለ። ለምን መሰለ ዳኒ መታ የሆነ ነገር ለኩሳ ነው የምትሄደው። ሆነም ቀረ ማለት ነው። አሁን ይሄን ትዳር ለማስተካከል እኔ ከህይወት አስወጣ አይደለም ያልኩት፣ ከትዳራችን ግን ትውጣ። እሷ አያገባትም። በእኔና በሱ ትዳር እኔና እሱ የምንተዋወቀውን ያህል አታውቅም እሷ አይደል እንዴ? ተንሱዬ ይኸውልሽ አንድ ነገር ምን አለ መሰለሽ፣ አንቺ እንደምትዩ ወጥቶ ሲያገኛትስ ያንን ነገር ማድረግ አችልም እንዴ? ውጪ ላይ ያገኛት ሲመጣ እንደገና ማለቱ ይቀራል እንዴ? ውጭም ማገኛት ቤትም ማገኛት ማለት ነው። ሲመጣ የሆነውን ነገር ያደረጉት ያወሩት ነገር ወደ ሰላሙ አጠቃላይ መሄድ ነው። ያንን ማውራታቸው አይቀርም። ወደ ሰላሙ መሄድ ነው የሚሻለው ማለት ወደ ሰላም። አሁን እኮ መሰለሽ አሁን እሷ መጣ ለምሳሌ ለሱ የሆነ ነገር ቃል ብትናገር እንዴት የሆነ ቃል ተናገሩ ብሎ ወዲያውኑ ወደ ሌላ አንግል ልትወስጂ ትችያለሽ አንቺ። እንደዛ ከሚሆን ማለት ነው ሰላም በነበረ ሰዓት አሁን ስታወራው ምን ነበር የምታስቢው? ስታወራ እኮ ቀጥታ የምትናገረውን ነገር በቀጥታ ነበር የምታረጉሚው። አሁን ግን ትንሽ ነገር እንደዚህ ዝንፍ ያለ ነገር ከተናገረች ያንን ወደ ኔጌቲቭ ነገር ነው ወደሆኑ የምታረጉሚው። እኔ በጣም በቃ ስላስጠላ በጣም በቃ ማለት ነገረ ስራዋ ምናምን እውነት አይደለም። በጣም ነው ስማኝ፣ ከቤት ከወጣች በኋላ ጠራቻት። እሺ አትጥሪ ባክሽ ብዬ ለምኛታለሁ። በጣም ጠራች መጣች። ቆይ ላውራ እንዴ ጠራቻት አይደለ? ከጠራቻት በኋላ ደግሞ እራሷ እኮ ናት አስጠላችኝ ያለችው እንጂ ያደረገችሽ ነገር አለ ይዛኔ ምንም አላደረገቻትም። ግን በቃ አስጠላችኝ አለች። ይሄ የማን ስሜት ነው? የራሷ ስሜት ነው። እኔ ዛኔ እንደዚህ ሆኜ እነዛ ሆኜ ነው የሚል ምክንያት ምትሰጪኝ ከሆነ እኔም ብዙ ምክንያቶች አሉኝ። አሁን ምክንያት ለመደርደር አይደለም እኔ የመጣሁት። ምንድነው ከኔ የምትፈልጊው? ያጠፋሁት ነገር አለ? እሰየው በጣም ይቅርታ። በቃ ትዳራችንን አብረን እናስቀጥል። እናቴ ትመጣለች፣ መጠየቅ ባለባት ሰዓት ትጠይቃለች። ይሄ ግዴታሽ ነው። ይሄን ትዳር ከፈለግሽው ትናንት ምን ስትል ነበር መሰለህ? አሁን እሷም ስትናገር ትክክል አይደለችም የምንለው ነገር አለ፣ አንተም ስትናገር ትክክል አይደለም የምንለው ነገር አለ። ገብቶሃል አይደል? አላዛር ከሆርሞን ጋር ነው እያያዘችው ያለችው እሷ እየተናገረች ያለችው። እኔ በፊት እኮ አብረን እንግባባለን ምን እንላለን፣ ግን አሁን ካለኝ ወቅት ካለሁበት ነገር አንፃር እሷን ሳያት ራሱ በጣም ነው የምናደደው ነው እያለች ያለችው አይደል? ይሄንን ደግሞ አንተም እናትን አስረድታ ይሄ ነገር እንደዚህ ነው ለጊዜው እንደዚህ እናድርግና እንዲህ ነው ተባብላችሁ ያንን ነገር መፍታት ነው በቃ። ትንሽ ጊዜ እኮ ነው የቀራት አይደል? እሷም ሴት ስለሆነች ትረዳታለች ብዬ አስባለሁ። አንተ በደንብ አድርገህ ካናገርካት እሷን አሁን መሰለሽ ከዛ በኋላ ነገሮች ይስተካከላል። ልክ ሊስተካከሉ ይሉና ማለት ነው ባንዳቸው ግንፍል ሲል ወይ ደግሞ ትንሽ ቆይቶ ባህሪው የተወሰነ ነገር ሲቀያየር ከዛ እንደገና መልሶ ወደ ጸብ ይገባል። ወይ ደግሞ ማለት ነው እሷ ሲመጣ ደግሞ አሁን እኔ እሱ በድንገት አሁን ጥሩ ነበር። አሁን እኮ ቅድም እያወራን የነበረው ነገር ጥሩ መስመር ይያዘ። እኔ የወጣሁት ዳኒ ለምንድን ነው? አዎ ገባኝ። ይሄን ነገር ለመፍታት አይደለ? ገብቶኛል። እያወራን እኮ ነበረ ጥሩ በቃ እኔ አሁን ለሷም ጸጥ ብለን ነገሮችን እኮ አሁን እኛ መጨረሻ ፋይናሊ እንኳን እሄዳለሁ ብላ ብትል ኖሮ የሆነ ነገር እናደርጋለን እያለ ነው እንትን ያልከውና እኔ እሱ መጀመሪያ ይኸውልሽ ጠዋት መጥቶ ነገሮቹ እንደዚህ አድርጎ እየተነጋገርን ነበረና ከዛ በኋላ ላይ እስቲ ቆይ እሷንም አናግራታለሁ ምናምን እየተባባልን እያለ ነው አጋጣሚ አንቺ ደግሞ አሁን መጥተሽ እንደገና ካልሄድኩኝ ምናምን ስትይ አይ ይሄ ነገር እኔ ለትንሽ ጊዜ ያው አርፌ እመጣለሁ። እርቁን እሱ ያስብበት በቃ እኔ ያስብበት ማለት ዝም ብሎ መታረቅ የለም። ለምን መሰላችሁ? ዝም ብለን እየታረቅን እየተመለስን አሁንም ድጋሚ ጸብ እየተፈጠረ ነው። ስለዚህ እዚህ ጋር አሁን ያንቺ ውሳኔ ያስፈልጋል። እሱ የተናገረው ብቻ አይደለማ አንዳንዴ ስህተትሽን ማመን አለብሽ። አንቺ እየጠራሽ እንደዛ የምታደርጊ ከሆነ ዛሬ እሱም ቢሆን እኮ የእናቱን አንቺ ነይ ትያታለሽ። ስትመጣ ደግሞ ፊት ምትነሻት ከሆነ እንደገና ደግሞ እሱ እዚህ ጋር ሂድ ውሰዳት ምናምን ስትይ እሱም መሀል ላይ ይቸገራል። ስለዚህ ተነጋግራችሁና አሁን እዚህ ጋር ያው ብቻውን መጥቷል አይደል? ብቻውን አናግረሽው እንዴት ማድረግ እንዳለባችሁ ትናንት እንደነገርኩሽ እሷን በሆነ መንገድ ማውጣት
እሱ ጋር ተነጋግራችሁ ነው የሚሆነው። ታዲያ በሁለታችሁም ጎን ነው። አሁን እኔ ባንቺም ሳይድ ለብቻ እናወራለን፣ እሱንም ለብቻው እያወራሁት ነበረ። ቀጥሎ ካንቺ ጋር ነበር ላወራ ነበረ። ከዛ ደግሞ እንደዚሁ በአንድ ላይ ሆነችው ደግሞ እንፈተዋለን ብዬ ነበር ያሰብኩትና ዞሮ ግን እኔ ተረጋግታችሁ አቶ ዳንኤል ምን መሰለህ፣ አንድ ያልገባችሁ ነገር አለ። ልትሄድ ነው አይደል? ልትወጣ ነው አይደል? ልጅቷን ሸኝቻለሁ ብላለች አይደል? ቅድም እሺ፣ ቁልፉን ስጪኝ። አልሰጥም። ለምን ቁልፍ ማስጪኝ? ለምን እንደምሰጥ ቁልፍ? ልትወጪ አይደል እንዴ? አልወጣ አይደለም እኮ እመጣለሁ ተመልሼ ነው ያልኩት። ምን ማለት ነው ተመልሼ? በቃ ተመልሼ እመጣለሁ። ስትመጪ እኔን ታገኛለሽ። አንቺ ቁልፍ አልሰጥህም አይደለም። አሁንም ቤት ልትገባ ነው አይደለም? እሷ እንኳን በሌለችበት እሷ በሌለችበት እንኳን ቤት መግባት ማይፈቀድልኝ ከሆነ እኔ ደግሞ አንድ ነገር ልናገር። ከእናቴ ውጪ ያላትን ሀሳብ ታቆማለች። በቃ እናቴ እኔ ልጇ ነኝ። አንቺ ትናንት ታወሩ ነበር። እናትህ መታ አንተን አሁን መጠየቅ አትችልም። እዚህ ቤት መታ ትችላለች አይደል? ታዲያ የኔ እናት ስትሆን ብቻ ነው እንዴ መጠየቅ ማትችለው? ስንት ያባረርኩላት ለእሷ ብዬ ከአንድም 2-3 ያባረርኩላት አይደል እንዴ? አንተ ራስህ እየተናገርኩ እኮ ነው። እሷ ናት የምታመጣት አለ። እዚህ ጋር ደግሞ ሆርሞን ነው እያለች ነው። አንተ ሚስትህንም ልትረዳት ይገባል። እሷን ተረድቻለሁ እኮ እሷን ተረድቼ 3 አምጥቼ 3 ያባረርኩ አይደል እንዴ? ከዚህ በላይ ግን እኔ አልችልም። በቃ እኔ ይኸው ከተቀበለችኝ ተቀበይኝ፣ ካልተቀበልሽኝ ግን እናቴ እኔን እየመጣች ቤት ማጠየቀኝ ከሆነ አንቺ ራስሽ ወስኚ። በዚህ ትዳር ላይ አይደለም እያወራን ነበር እኮ አይደለም አላዛም። ሌላ ጊዜ እመጣለሁ። እሷ ስትጨርስ አይደለም እያወራን ነበር እኮ አሁን ቆይ ወዲህ ትንሱዬ እንደው ታውቂያለሽ አንቺ ለምንድን ነው እንደዚህ እንትን የምትይው? አይደለም ረጋ ብለሽ ነገሮችን እኔ ስለማውቃቸው ነው። መቼም አትለቀውም። ልጄ ነው። አይደለም እስቲ ዳኒ አንተ ሂድና አናግረው።